ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 7 ላይ ሜን ሴክተርስ ኤንድ ሴክቶራል ፖሊሲስ ኢን ኢትዮጵያን ኮንቴክስት የሚለውን እየተነጋገርን እንገኛለን። ዛሬ ደግሞ በ7.4 ሰብሴክሽን የቀረበውን ስፔሲፊክ ፖሊሲስ ኤንድ ስትራቴጂስ ኦፍ ዘ ኢንዱስትሪያል ሴክተር ኢን ኢትዮጵያን ኮንቴክስት የሚለውን ባለፈው የጀመርነውን ፓርት 2 ሴሽን የሚኖረን ይሆናል ማለት ነው። ሁልጊዜ ወደ ሴሽን ከመግባቴ በፊት እንደማስታውሳችሁ lucyBridgeAcademy.comን በመጎብኘት ብሪፍ ኖቶች ማግኘት፣ ብዙ ጥያቄዎችን መስራት የምትችሉበት ኩዌስችን ባንክ ማግኘት፣ እንዲሁም ፐርሶናላይዝድ የሆነ ኤአይ አሲስተንት ማግኘትና መጠቀም እንደምትችሉ ላስታውሳችሁ ወዳለሁ። በተጨማሪም ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ቤተሰብ እንድትሆኑን ጋብዛለሁ። ኦኬ ሶ በባለፈው ሴሽን እንግዲህ ኢንዱስትሪያል ሴክተሩ ላይ የነበሩትን ፖሊሲስ ኤንድ ስትራቴጂስ በስፔሲፊካሊ በኢምፔሪያል ሬጂሙ ምን ይመስላል የሚለውን አይተን ነበረ። ዛሬ ደግሞ በሶሻሊስት ሬጂም ወይም በደርግ ሬጂም ምን ይመስላል የሚለውን ለማየት እንሞክራለን ማለት ነው። ኢንዱስትሪያል ፖሊሲስ ዱሪንግ ዲ ደርግ ሬጂም ፍሮም 1974 to 1991 according to Gregorian calendar. So the Derg adopted a socialist economic policy. እንግዲህ ሶሻሊስት የሆነ ርዕዮተ ዓለም ያቀነቅን ስለነበረ ሶሻሊስት የሆነ ኢኮኖሚክ ፖሊሲ አዶፕት አድርጓል። ሞስት ሚዲየም ኤንድ ላርጅ ስኬል ኢንዱስትሪስ በኢምፔሪያል ሬጂሙ ጊዜ እንግዲህ የነበሩት ሁሉም ምን ሆነዋል ማለት ነው? ኔሽናላይዝድ ሆነዋል። እንግዲህ ፕራይቬት ሴክተሩም የገነባቸው ኢምፔሪያል ሬጂሙም የገነባቸው ሁሉም ነገር ኔሽናላይዝድ ሆኖ በስቴት ኦነርሺፕ በስቴት ኮርፖሬሽን ስር እንዲተዳደር ሆኗል ማለት ነው። ኢንተርፕራይዝስ ዌር ሪኦርጋናይዝድ አንደር ዘ ስቴት ኮርፖሬሽንስ። ሶ ሪስትሪክሽንስ ኦን ዘ ፕራይቬት ሴክተር አንደር ዘ ደርግ ሬጂም ሌላው መገለጫ ባህሪ ነው። ሪስትሪክት አድርጓል ፕራይቬት ሴክተሩ ቢካዝ ኮማንድ ኢኮኖሚ ወይም ሶሻሊስት ኢኮኖሚ የሚጠቀም ስለነበረ ማለት ነው ርዕዮተ ዓለሙ። ሶ ፕራይቬት ኢንቨስትመንት ዋዝ ሊሚትድ ቱ 500,000 ብር which is about a quarter of a million US dollar at that time ማለት ነው። ስለዚህ ሊሚትድ ነበረ ኢንቨስት ማድረግ የሚችሉትን ብር ሊሚትድ ነበረ ፕራይቬት ሴክተሩ ገብቶ መንቀሳቀስ የሚችልበት። እንዲሁም ደግሞ entrepreneurs could invest only what in one venture ኦንሊ ኢን ዋን ቬንቸር ብቻ እንዲሰማሩ ብቻ ነበር የሚፈቀድባቸው። ቢዝነሳቸውን ዳይቨርሲፋይ ማድረግ አይችሉም ነበረ ማለት ነው። ስለዚህ ከአንዱ ባገኙት ትርፍ ወደ ሌላው ከአንዱ በተገኘ ሰርፕላስ ወደ ሌላው መሄድ አይችሉም ነበረ ማለት ነው። የቴክስታይል ኢንዱስትሪ ላይ እንዲሰማሩ ከተፈቀደ እዛው ቴክስታይል ላይ ብቻ ተገድበው ይቀሩ ነበር ማለት ነው። ይሄ በጣም ብዙ የሚያንቅ ነገር ነበረው ማለት ነው። the labor market also was highly regulated ነበር። አብዛኛው ነገር በቼን ከኮማንድ የሚወርድ ስለነበረ የእዝ ኢኮኖሚ ስለነበረ ሃይሊ ሬጉሌተር ነው ማለት ነው። ልክ እንደ ማርኬቱ የሌበር ማርኬቱም እንደዛው ሬጉሌተር ነበረ። ትሬድ ኤንድ ፕራይስ ኮንትሮል ዲዩሪንግ ዲ ደርግ ሬጂም በሚል ስንመለከት ደግሞ የንግድ ቁጥጥር ነበረው። እንዲሁም ደግሞ የፕራይስ ኮንትሮልስ ፕራይስ ካፕስ ኤንድ ፕራይስ ሲልስ ያስቀምጥ ነበረ ማለት ነው። የፕራይስ ፍሎር ኤንድ ሲልስ ሶ ፕራይስ ኮንትሮልስ covered many manufactured goods። እንግዲህ ባለፈውም አግሪካልቸር ላይ ፕራይስ ኮንትሮል እንደነበረ በተለይ ግሬንስ ይሄ የፉድ ግሬንስ ላይ ፋርመሩን ኢንሰንቲቫይዝ በማያደርግ መልኩ ፕራይስ ኮንትሮል እንደነበረ እና ማርኬት የማይወስነው መንግስት የሚወስነው አይነት የእህል ሰብል ዋጋ ትመና እንደነበረ አይተናል። ኢምፖርትስ ፌስድ ኦልሶ ኳንቲቴቲቭ ሪስትሪክሽንስ ኤንድ ሃይ ታሪፍስ። እንግዲህ ፕራይስ ኮንትሮል ነበረ፣ እንዲሁም ኢምፖርቶች ደግሞ በኮታ ኳንቲቴቲቭ ሪስትሪክሽን ነበረባቸው። ሃይ ታሪፍ ይጣልባቸው ነበር። ምክንያቱም ኢምፖርት ሰብስቲቱቲንግ የሚለውን ፖሊሲ ስቲል አስቀጥሎት ነበር ማለት ነው። ለዘብተኛ የነበረውን የኢምፔሪያል ሬጂም ኢምፖርት ሰብስቲቱሽን ፖሊሲ ይሄኛው በጣም ስትሪክት አድርጎ ወስዶት ነበር። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ